በኢትዮጵያና በአውሮፓ ኩባንያዎች መካከል ጠንካራ የንግድ ትስስር ለመፍጠር ያለመው የኢትዮጵያ አውሮፓ ህብረት የንግድ ፎረም 2026 በአዲስ አበባ መካሄድ ጀምሯል። ፎረሙ የአውሮፓ ህብረት ከኢትዮጵያ ጋር ያለውን የቆየ ኢኮኖሚ ትብብር ይበልጥ ወደ ላቀ ደረጃ ለማሸጋገርና አዳዲስ የኢንቨስትመንት አድማሶችን ለማቀድ ታስቦ የተዘጋጀ ነው። በመድረኩ የአውሮፓ ህብረት ለኢትዮጵያ የዲጂታል ኢኮኖሚ ግንባታ የሚውል የ150 ሚሊዮን ዩሮ ድጋፍ አድርጓል። አሁን የምንፈርመው የዲጂታል ኢኮኖሚ ፓኬጅ ማለትም በዲጂታል መሰረተ ልማት በክህሎትና በአስተዳደር ላይ የ150 ሚሊዮን ዩሮ የጋራ ማዕቀፍ እንፈራረማለን። ይህንንም በቀጣይ ወደ እጥፍ የማሳደግ ፍላጎት አለን። የአውሮፓ ኢንቨስትመንት ባንክ የግብርና ምግብ ንግዶችን፣ አነስተኛ ገበሬዎችን፣ የገጠር ቤተሰቦችና ሴቶችን ተጠቃሚ የሚያደርጉ ሁለት አዳዲስ የብድር እንቅስቃሴዎችም አሉን። በተለየ ሁኔታ ግን የአውሮፓ ህብረት ለኢትዮጵያ የሚያደርገውን ድጋፍ መቀጠሉን በመግለጼ ደስተኛ ነኝ። ኢትዮጵያ የምጣኔ ሀብት እድገቷ ለቀጣዩ 10 ዓመታት ምን እንደሚመስል ለመወሰን የሚያስችል አቅም፣ ምኞትና የለውጥ ግስጋሴ ላይ ያለች ሀገር እንደሆነችም የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ዮዜፍ ሲኪላ ጠቅሷል። አክለውም በኢነርጂ፣ በንግድ፣ ከባቢን ማሻሻልና ተያያዥ ጉዳዮች ላይ ቅድሚያ የሚሰጣቸውን ዘርፎች ለመደገፍ ከ140 ሚሊዮን ዩሮ በላይ የሆነ ከፍተኛ ፓኬጅ መኖሩንም አንስቷል። ይህንን የምናደርገው የኢትዮጵያ መንግስት እያከናወነ ባለው ለውጥ ላይ ያለንን እምነትና የረጅም ጊዜ አጋርነታችንን ለማስቀጠል ያለንን ቁርጠኝነት ለማሳየት ነው ብሏል። የአውሮፓ ህብረት በጋራ ቅድሚያ የሚሰጣቸው ጉዳዮችን ለምሳሌ በኤነርጂ፣ በንግድ ሁኔታን ማሻሻል፣ በጤናና በግንኙነት ላይ ለመደገፍ ከ140 ሚሊዮን ዩሮ በላይ የሆነ ከፍተኛ ፓኬጅ ይከፍታል። ይህንን የምናደርገው ይህ መንግስት እያከናወነ ባለው ለውጥ ላይ ያለን እምነትና ረጅም ጊዜ ላለን አጋርነት ያለን ቁርጠኝነት የሚያሳይ ግልጽ ምልክት አድርገን በመውሰድ ነው። የገንዘብ ሚኒስትር ዴኤታ ሰመሬት ታስዋሰው እንዳሉት ኢትዮጵያ እያከናወነች ባለው የኢኮኖሚ ሪፎርም ተጨባጭ እድገት እየተመዘገበ ነው። የኢትዮጵያን ኢኮኖሚ ለማሳደግ ወሳኝ የሆኑ እርምጃዎችን እየወሰድን ነው። በዚህም ተግባራዊ ያደረግነው የኢኮኖሚ ማሻሻያ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ ግልጽነትን ከመፍጠር ባለፈ የውጭ ምንዛሬ አቅርቦትን አሻሽሏል። በተመሳሳይም ወሳኝ የሚባሉ ዘርፎችም እንደ ቴሌኮም፣ ፋይናንስና የችርቻሮ ንግድ ዘርፎችም ለውጭ ኢንቨስተሮች ክፍት ተደርገዋል። እነዚህ ማሻሻያዎች የዋጋ ግሽበትን በመቀነስ የውጭ ንግድን በማሳደግና የውጭ ምንዛሬ ክምችትን በማሻሻል ረገድም ውጤት እያሳዩ ነው። የአውሮፓ ህብረት አቅርቦት ግሎባል ጌትዌይ የሚባል ሲሆን የመንግስትን ፋይናንስ ከግል ካፒታል ጋር ማጣመር፣ መሰረተ ልማትን ከክህሎትና ከተቋማት ጋር ማገናኘት ላይ በትኩረት እንደሚሰራም ተገልጿል።